ያሉት የመጀመሪያዎቹ 30 እና 40 ቀናት እንደ ቅዱስ ጊዜ ይወሰዳሉ። በላቲን አሜሪካ ላኳራንቴ፣ በቻይና ዙዩዚ፣ በጃፓን ሳንጎ፣ በህንድ ቺላ እና በሀገራችን ደግሞ አራስ ቤት። አራስ እናት የምትመገበው ምግብ እንደ መድኃኒትነት ይቆጠራል። በብዙዎቹ ባህሎች ወሊድ የእናቶችን ሰውነት ስለሚከፍት ለቅዝቃዜ ያጋልጣቸዋል። ቀለል ባለ ሁኔታ ሆድን ደገፍ ማድረግ ከወሊድ በኋላ ሰላም፣ እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። በአንዳንድ ምዕራባውያን ባህል አዲስ እናት በወለደች በሳምንቱ ውስጥ ወደ ቀድሞ ስራዋ ወይም ወደ ሌት ተዕለት እንቅስቃሴዋ ልትመለስ ትችላለች። ነገር ግን በብዙዎቹ በዓለማችን ክፍሎች ከወሊድ በኋላ ያሉት የመጀመሪያዎቹ 30 እና 40 ቀናት እንደ ቅዱስ ጊዜ ይወሰዳሉ። በዚህ ጊዜ እናት የምታርፍበት፣ የምታገግምበት፣ ከአዲሱ ልጃቸው ጋር በቂ ጊዜን የሚያሳልፉበት ጊዜ ነው ተብሎ ይታሰባል። በላቲን አሜሪካ ላኳራንቴ፣ በቻይና ዙዩዚ፣ በጃፓን ሳንጎ፣ በህንድ ቺላ እና በሀገራችን ደግሞ አራስ ቤት። ይህ የሚያሳየው ድህረ ወሊድ እንክብካቤ ዓለም አቀፋዊ ክስተት ነው። ነገር ግን እነዚህ ጥንታዊ ድህረ ወሊድ እንክብካቤ ልምዶች እውነት ለጤና ጠቃሚ ናቸው ወይስ ያረጁ ልምዶች? ዛሬ እነዚህን ጥንታዊ ድህረ ወሊድ ባህላዊ እንክብካቤ ልምዶች ከዘመናዊው ሳይንስ አንጻር እንፈትሻለን። አብረን እንቆይ። ምንም እንኳን እያንዳንዱ ባህል የራሱ መገለጫና የራሱ ልዩነት ቢኖረውም ብዙዎቹ ድህረ ወሊድ እንክብካቤ ልምዶች በሶስት ዋና ዋና ነገሮች ላይ ያተኩራሉ። የመጀመሪያው አመጋገብ፣ ሁለተኛው ሆድ ማሰርና የሙቀት ሕክምና፣ ሶስተኛው እረፍትና ማህበራዊ ድጋፍ ናቸው። እያንዳንዱን ለያይተን እንመለከታለን። የመጀመሪያው ስለ አመጋገብ ስናይ በብዙዎቹ ባህሎች አራስ እናት የምትመገበው ምግብ እንደ መድኃኒትነት ይቆጠራል። ይህ ማለት ምግቡ በቀላሉ የሚፈጭ በብዙ ቅመማ ቅመሞች የዳበረ እንዲሁም ለሰውነት ማገገም በጣም ወሳኝ የሆነ እንዲሆን ይመከራል። በደቡብ ኮሪያ እናቶች ከወለዱ በኋላ ከስጋና ከባህር ውስጥ ጎመን የሚሰራ ሾርባን ይጠቀማሉ። በቻይና ደግሞ ከአሳማ ስጋ ከጅንጅብልና የተለያዩ ቅመማ ቅመሞች የዳበረ ሾርባን ይወስዳሉ። በሀገራችን ደግሞ ገንፎ በቅቤና አጥሚት የተለመደ ነው። እነዚህ ምግቦች የካሎሪ ይዘታቸው ከፍ ያለ፣ የፕሮቲን መጠናቸውም ከፍ ያለ እንዲሁም ፈሳሽ በብዛት ስለሚይዙ ሰውነት በፍጥነት እንዲያገግም፣ እናት በቂ ኃይል እንድታገኝ፣ ማህፀን ወደ ቦታው እንዲመለስ እንዲሁም ጡቷ በቂ ወተትን እንዲያመርት ያግዛል ተብሎ ይመከራል። ይህ ጥቅሙ ነው። ነገር ግን ጉዳቱ ምንድን ነው ብለን ስናይ አንዳንድ ባህሎች አትክልትና ፍራፍሬ እናት በወለደች በመጀመሪያው ወር እንደ ቀዝቃዛ ምግብ ስለሚቆጠር እንድትመገብ አይፈቅዱም። ይህም እናቶች የተመጣጠነ ምግብን እንዳያገኙ ወደ አንድ ምግብ እንዲያዘነብሉ በማድረግ ይህም ላልተፈለገ የሰውነት ክብደትና አንዳንድ ወሳኝ የሆኑ ንጥረ ነገሮችን እናቶች እንዲያገኙ ሊያደርግ ይችላል። አመጋገብ በባህላዊ ድህረ ወሊድ እንክብካቤ ጊዜ የሚመከረው አመጋገብ ከሳይንሳዊ አንጻር እንዴት ይታያል የሚለውን ስናይ በሳይንሱ እንግዲህ እናቶች ከወለዱ በኋላ መሆን ያለበት አመጋገብ የተመጣጠነ አመጋገብ በአግባቡ እንዲሁም በቂ ፈሳሽ እንዲወስዱ ያስፈልጋል። ይህም ለማገገም ወሳኝ ነው። የተመጣጠነ ምግብ ስንል እናቶች ከሚመገቡት ምግብ የቀን ተቀን ምግባቸው ውስጥ
ገበታቸው ሊይዘው የሚገባው አትሊስት 5 ዋና ዋና ምግቦችን ሊያካትት ይገባል ይባላል። ይህም ከእህሎችና ከጥራጥሬዎች የሚሰሩ ምግቦች፣ የፕሮቲን ምንጭ፣ አትክልት፣ ፍራፍሬና ወተትና የወተት ተዋጽኦን እንደ ሁኔታው መያዝ አለበት። ስለዚህ ከወሊድ በኋላ እናቶች ሰውነታቸው እንዲያገግም እነዚህ 5ቱም አይነቶች ምግቦች የራሳቸው ሮል አላቸው ማለት ነው። ስለዚህ አትክልትና ፍራፍሬን ከወሊድ በኋላ አለመውሰድ የራሱ ጉዳት ይኖረዋል ማለት ነው። በተጨማሪም በቂ ፈሳሽ መውሰድ ይኖርባቸዋል ማለት ነው እናቶች። ሁለተኛው ሆድ ማሰርና የሙቀት ሕክምና ነው። በብዙዎቹ ባህሎች እናቶች ከወለዱ በኋላ በተለያየ መልኩ ሆዳቸውን ያስራሉ፣ አገራችንን ጨምሮ ማለት ነው። ይህ ሆድ ማሰር ጥቅሙ ምንድነው ተብሎ ይታሰባል? የሆድ ጡንቻን፣ ወገብን ለመደገፍ እንዲሁም ማህፀን በፍጥነት ወደ ቦታው እንዲመለስ፣ በተጨማሪም ሰውነት እንዲሰበሰብ፣ ቁመና እንዲስተካከል ያደርጋል ተብሎ ይታሰባል። ስለዚህ በብዙዎቹ ባህሎች ውስጥ ሆድ ማሰር የተለመደው ተግባር ነው። ወደ ሙቀት ሕክምና ስንመጣ በብዙዎቹ ባህሎች ወሊድ የእናቶችን ሰውነት ስለሚከፍት ለቅዝቃዜ ያጋልጣቸዋል። ስለዚህ ለማገገምም ከተለያየ ምንጭ የሚገኝ ሙቀት እንደ እንፋሎት፣ ከሞቀ ድንጋይ እና ከመድኃኒትነት ካላቸው ከተለያዩ እጽዋቶች የሚገኝ ጭስን እንዲታጠኑ ይመከራል ማለት ነው። በሀገራችን እንዳውም አንዳንድ ባህሎች እናቶች ይህ ጭስ ከተለያዩ መድኃኒትነት ካላቸው እጽዋቶች የሚሰራ ጭስ ላይ እንዲቀመጡ ይመከራል። ይህም ቁስላቸው እንዲድን፣ ማህፀናቸው ወደ ቦታው እንዲመለስና ንጹህ እንዲሆኑ ይረዳል ተብሎ ይታሰባል። ይህ ጉዳቱ ምንድን ነው ብለን ስናይ ሆድን ማሰር በላይት በሆነ ማለትም ቀለል ባለ የሆድ ድጋፍ ያን ያህል ጉዳት ላይፈጥር ይችላል። ነገር ግን ሆድን አጥብቆ ማሰር አንደኛ የዳሌ ጡንቻዎች ላይ የራሱ ተጽዕኖ ይኖረዋል እንዳይዝናኑ በማድረግ በተጨማሪ ደግሞ የመተንፈስ ሁኔታንም ሊያዛባ ይችላል። ሌላው ነገር ደግሞ በተለይ እናቶች በኦፕሬሽን ከወለዱ በኋላ ቁስሉ ላይ በተለያየ መልኩ ተጽዕኖ በማምጣት የመዳን ሂደቱን ሊያዛባ ይችላል። ስለዚህ በተለይ ሆድ ሲታሰር ጥንቃቄ ሊደረግ ይገባል። ሙቀትን በተመለከተ ለብ ባለ ውሃ ሰውነትን መታጠብ ያን ያህል ተጽዕኖ የለውም። ምክንያቱም እንደውም የሰውነታችሁ ጡንቻ ዘና እንዲል ያደርጋል። ነገር ግን ከፍተኛ ሙቀት ለሰውነት ብዙ አይመከርም ማለት ነው። ከሳይንሳዊ አንጻር እንዴት ይታያል ይሄ ልምድ ካልን ደግሞ ሳይንሱ ቀለል ባለ ሁኔታ ሆድን ደገፍ ማድረግ ከወሊድ በኋላ ሆድ አካባቢ ለሚሰማ ባዶነት ስሜት ወገብን ለመደገፍ፣ ህመምን ለመቀነስ ይረዳል የሚል አስተሳሰብ አለ በሳይንሱ ዓለም። ነገር ግን ሆድን ማሰር ማህፀን በፍጥነት ወደ ቦታው እንዲመለስ የሰውነታችሁ ስብ እንዲቀልጥና ክብደት እንድትቀንሱ ያደርጋል ማለት አይደለም። ስለዚህ በተለይ በመጀመሪያዎቹ 2-3 ሳምንታት ቀለል ባለ መልኩ ሆድን ደገፍ ማድረጉ ያን ያህል ጉዳት አይኖረውም። ሁሌም ግን የሚመከረው ሰውነታችሁን ማዳመጥ ያስፈልጋል። ሆዳችሁን ማሰር በጣም ዲስኮምፈርት የሚያደርጋችሁ ከሆነ መተው ያስፈልጋል። ግን ላይት በሆነ መልኩ ሰፖርት ማድረጉ ብዙም ክፋት የለውም። ሙቀትን በተመለከተ ግን ሰውነታችሁ ሙቀት ማግኘቱ ክፋት የለውም። በተለይ ከፍተኛ እንፋሎት በኦፕሬሽን ለወለዱ እናቶች ለኢንፌክሽን ያጋልጣል የሚሉ መረጃዎች አሉ። ሶስተኛው እረፍትና ማህበራዊ ድጋፍ ነው። እናቶች በወለዱ የመጀመሪያዎቹ 30 እና 40 ቀናት ውስጥ አራስ ቤት እንዲቀመጡ ይደረጋል። ይህም ሀገራችንን ጨምሮ በብዙ ዓለማት የሚተገበር ባህል ነው። በአራስ ቤት ውስጥ ሳሉ
በብዛት ወደ ውጪ አለመውጣት ብዙ እንግዳን አለማግኘትን ይጨምራል። በዚህ ጊዜ እናቶች ለቅዝቃዜ እንዳይጋለጡ፣ ለዓይነ ጥላ እንዳይጋለጡ እንዲሁም በቂ እረፍት እንዲያሳልፉ ተብሎ የሚተገበር ባህል ነው። ይህ ጥቅሙ ምንድን ነው ካልን እናቶች በቂ ጊዜ በቂ እረፍት ለማገገም እንዲያገኙ ጊዜን ይሰጣቸዋል ማለት ነው። ማህበራዊ ድጋፍን በተመለከተ በብዙዎቹ ባህሎች ከወሊድ በኋላ አራስ እናት ለብቻዋ አትተውም። ምክንያቱም ከወለደች በኋላ ቤቱ ውስጥ ያለው አክቲቪቲ ሌሎች የቤተሰብ አካላትን መንከባከብ፣ የቤት ውስጥ ስራዎች የእሷ ዘመዶች ይህንን ኃላፊነት በመውሰድ እሷ እንድታርፍ የማድረግ ባህል አለ ማለት ነው። እነዚህ ባህሎች ከሳይንሳዊ አንጻር ምን አይነት ጥቅም አላቸው ካልን አራስ እናቶች በቂ እረፍት ማድረጋቸው እጅግ ወሳኝ ነው ለማገገም። ነገር ግን አራስ ቤት ውስጥ ለረጅም ሰዓት ባለመንቀሳቀስ መተኛት ይህ ደግሞ የማይመከረው ተግባር ነው። ምክንያቱም ከወሊድ በኋላ እናቶች ቤት ውስጥ በተወሰነ መልኩ መንቀሳቀስ ይገባቸዋል። ይህም የደም ዝውውር በተቻለ በፍጥነት እንዲዘዋወር፣ ደም እንዳይረጋ፣ አንጀታቸው በትክክል እንዲሰራ፣ ሆድ ድርቀት እንዳያጋጥማቸው፣ የሰውነታቸው እብጠት ደግሞ እንዳይባባስ እጅግ ወሳኝ ነው ማለት ነው። ምንም እንኳን ማረፋቸው አስፈላጊ ቢሆንም መንቀሳቀስም በጣም ጥሩ ፕራክቲስ እንደሆነ ማሰብ ያስፈልጋል። እንዲሁም በአራስ ቤት ውስጥ ተገልሎ ለረጅም ጊዜ መቆየቱ ከሰዎች ጋር እንዳይገናኙ የሚያደርግ ጥብቅ ሕግ ከሆነ እናቶች ከወሊድ በኋላ ለሚያጋጥም ጭንቀት ወይም ፖስትፓርተም ዲፕሬሽን የሚባል ችግር እንዲመጣባቸው ሊያደርግ ይችላል ማለት ነው። ስለዚህ ምንም እንኳን አራስ ቤት ማረፉ አስፈላጊ ቢሆንም አንደኛ መንቀሳቀሱ ያስፈልጋል፣ ከሰዎች ጋር ያለው ኢንተራክሽንም አስፈላጊ ነው። ሌላው ማህበራዊ ድጋፉም እጅግ የሚበረታታ ነው። ይህ በተለይ እንደ ፖዚቲቭ ነው የሚታየው። ምክንያቱም ይህ ማህበራዊ ድጋፍ እናቶች ከወለዱ በኋላ በፍጥነት ወደ ቤት ውስጥ ባሉት አክቲቪቲዎች ላይ እንዳይጠመዱ፣ ለራሳቸው ለልጃቸው በቂ ጊዜ እንዲኖራቸው ያስችላል ማለት ነው። ስለዚህ ውድ እናቶች ማስተዋል ያለባችሁ ዋናው ነገር ከወሊድ በኋላ ያለው ጊዜ የማገገሚያ ወሳኝ ጊዜያችሁ ነው። በዚህን ወቅት በቂ እረፍት ማግኘት፣ በቂ ፈሳሽ መውሰድ፣ የተመጣጠኑ ምግቦችን በአግባቡ መመገብ እጅግ በጣም የሚያስፈልገው ተግባር ነው። ሆኖም ግን በዚህ በድህረ ወሊድ ጊዜ የሚከተሉትን ምልክቶች ካስተዋላችሁ በፍጥነት ሐኪማችሁን ማናገር ይኖርባችኋል። ከመጠን በላይ ከፍ ያለ ደም መፍሰስ፣ ከፍ ያለ ትኩሳት፣ ራስ ምታት እንዲሁም የአንድ እግር እብጠት፣ ሳል፣ ደረት አካባቢ የመተንፈስ መቸገር፣ እነዚህና ሌሎች ያልተለመዱ ምልክቶች ከገጠሟችሁ በፍጥነት ሐኪማችሁን ማግኘት ይኖርባችኋል ማለት ነው። ስለዚህ ውድ እናቶች አራስነት የሰውነት ማገገሚያ ጊዜ ብቻ ሳይሆን ወደ አዲስ ሕይወት የምትሸጋገሩበት ቅዱስ ወቅት ነው። እያንዳንዱ በዓል አዲስ ሕይወትን የሚቀበልበትና እናትነትን የሚያከብርበት የራሱ ውብ መንገድ አለው። ስለዚህ አንድ እናት ባህላዊ ድህረ ወሊድ እንክብካቤን ከሳይንሳዊ ደህንነት ጋር በማጣመር ውብ የሆነ የአራስነት ጊዜን ልታሳልፍ ትችላለች። እናንተስ በአካባቢያችሁ ምን አይነት ድህረ ወሊድ እንክብካቤ ባህልን አስተዋላችሁ? እስቲ በኮመንት ላይ ያሳውቁኝና እንወያይበት። ይህ ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። ለኬር ኮርነር ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ ዶክተር ደረጀ ተገኔ የማህፀንና ጽንስ ስፔሻሊስት ሐኪም አብሬያችሁ ቆየው።
በሚቀጥለው ቪዲዮ እስከምንገናኝ ቻው።